መንፈሳዊ ውጊያ አለ። በእኛ ውስጥ ደግሞ ያለው በዓለም ካለው ይበልጣል። እኛ ደግሞ ነፃ አውጪዎች ሆነን ወደ ገሃነም ክልል ቀጠና እነሱን ሰብራችሁ ትገባላችሁ፣ በዝብዛችሁ ነጥቃችሁ ትወጣላችሁ የሚል ኢምፕሊኬሽን ያለው። አባ እንዳትቀር፣ አንሳ እንዳትቀር፣ የሰፋ ብዙዎችን እየዋጠች እንድትሄድ አገሬን አስፋ እንዳለ እንዳያበዝ እያሰፋን ለመሄድ እየገፋን ያለ ነው። በጸሎት እንገፋለን፣ በጾም እንገፋለን፣ በእምነት እንገፋለን፣ በወንጌል ስርጭት እንገፋለን። እንገፋለን። ከዚህ በኋላ ነገሩ ምንም ሳይጀመር በፊት በሀገር ሰላም እግዚአብሔር የተናገረን ትንቢት አለ፣ ቃል አለ። አስቀድሞ የማይዋሽ እግዚአብሔር፣ የማይሳሳት እግዚአብሔር በሉዓላዊነቱ አንዴ ቃል ሰጥቷል። እሱ ቃል ቀጨም ታረጋለህ፣ ትይዛለህ። በዛ ቃል ምን ታረጋለህ? እግዚአብሔር ትንቢት ሲናገር እግዚአብሔር ተናገረ ማለት ያ ትንቢት በጊዜውና በሰዓቱ ራሱ እንደ በሰለ ሾላ ዱብ ይላል የተባለው አይደለም። ትንቢት አስፈጻሚ አካል ያስፈልገዋል። ዛሬ እንግዲህ ስለ መንፈሳዊ ውጊያ ነው አብረን የምንመለከተው። ያው መንፈሳዊ ውጊያ የሚባል ነገር አለ። መንፈሳዊ ውጊያ አለ። እኛ ጠላት አለን። ክፉ የሆነ ጠላት አለን። ሊያጠፋን የሚፈልግ ጠላት አለን። ጨካኝ የሆነ በጣም የማይደክመው ጠላት አለን። ያ ብቻ ግን አይደለም። በእኛ ውስጥ ደግሞ ያለው በዓለም ካለው ይበልጣል። ከኛ ጋር ያለው ከነሱ ጋር ካሉት ይበልጣሉ። የጦር ዕቃችን ስጋዊ አይደለም። ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው። በወደደን በእርሱ ከአሸናፊዎች እንበልጣለን። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ግን ጠላት አለን። የማይደክም የማይተኛ ሊያጠፋን የሚፈልግ፣ ሊያዋርደን የሚፈልግ፣ ሊያሸማቀቀን አንገት ሊያስደፋን የሚፈልግ፣ ሊያከስረን የሚፈልግ፣ ምስክርነታችንን ሊያበላሽ ሊያቆሽሽ የሚፈልግ፣ ቢችል ከጌታ ሊለየን የሚፈልግ ጠላት አለን። አማኞች ከሆናችሁ የጌታ ከሆናችሁ አንድ ክፉ ጠላት አለን። ይሄ እውነት ነው፣ ማንክደው ነው። ግን ደግሞ በእኛ ውስጥ ያለው በዓለም ካለው ይበልጣል። ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ። በወደደን በሱ ከአሸናፊዎች እንበልጣለን። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። መልካሙ ዜና ያ ነው። ግን ጠላት አለን። ጨካኝ የሆነ ጠላት አለን። ሌት ከቀን እኛን ለማክሰር፣ እኛን ለማዋረድ፣ ምስክርነታችንን በጌታ ያለንን ለማቆሸሽ፣ ለማሰናከል፣ ለመጣል የማይቆፍረው ጉድጓድ የሌለ፣ የማይፈነቅለው ድንጋይ የሌለ፣ እኛን ለማጥፋት እንቅልፍ የሌለው ቪሸስ የሆነ ክፉ የሆነ ጠላት አለን። ይህን ማወቅ አለብን። ጠላት አለን። አማኞች ይህን አለን። ውጊያም አለ። መጽሐፍ ቅዱስ ነው ይሄንን የሚለው። አለ ውጊያ አለ። መጽሐፍ ቅዱስ ውጊያችን ከደምና ከስጋ ጋር አይደለም ነው እንጂ የሚለው ውጊያ የለም አይልም። አይደለ? ውጊያ አለ፣ ግን ውጊያው ከደምና ከስጋ ጋር አይደለም። እግዚአብሔር የተመሰገነ ይሁን።
የጦር ዕቃችን ስጋዊ አይደለም አለ እንጂ ውጊያ የለም አላለም። ሁለት የመጽሐፍ ቅዱስ ክፍሎችን ወይም ሶስት የመጽሐፍ ቅዱስ ክፍሎችን እንመለከታለን። እግዚአብሔር አምላካችን የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 16 ጌታ ኢየሱስ ለስምዖን ሲናገረው እንዲህ አለው። ቁጥር 17 ጀምሮ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያት መክፈቻዎችን እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነገሩ ደቀ መዛሙርቱን አዘዛቸው። ምን አለው? የገሃነም ደጆች አይችሏትም። ቤተክርስቲያንን የገሃነም ደጆች አይችሏትም። እንግዲህ ይሄ ራሱ አባባል የሆነ ተግዳሮት እንዳለ ያሳያል አይደል? የገሃነም ደጆች አይችሏትም የሚለው አባባሉ ራሱ ተግዳሮት እንዳለ በውስጥ ታዋቂነት አለ። አይችሏትም የሚለው ቃል ምን ማለት ነው? የሚሞክር ነገር አለ ማለት ነው። የሚፈታተን ነገር አለ ማለት ነው። የሚታገል ነገር አለ ማለት ነው። ለዚህ ነው አይችሏትም ያለው። ጌታ የተመሰገነ ይሁን። ውጊያችን ሁለት ገጽታዎች አሉት። አንደኛው መከላከል ነው። ሁለተኛው ደግሞ ማጥቃት ነው። ጌታ የተመሰገነ ይሁን እና እዚህ ክፍል ላይ የሚናገረው ስለ ማጥቃት ነው። ይህ ክፍል የሚናገረው ስለ መከላከል ነው የሚናገረው። ይሄ ክፍል የሚናገረው የገሃነም ደጆች አይችሏትም የሚለው ቃል የገሃነም ደጆች የሚለው ደጃፍ የሚለው ቃል እንግዲህ የድሮ አማርኛ ነው። በአሁኑ ዘመን ያለ ወጣት አያውቀውም። ደጆች የሚለው ደጅ ማለት እዛ ደጅ ይመስለዋል። ደጅ የሚለው የድሮ ቃል የግቢው ትልቁ በር ደጃፍ ነው የሚባለው፣ ደጅ ነው የሚባለው። የግቢው ትልቁ በር እንግሊዝኛው ዘ ጌትስ ኦፍ ሄል ይለዋል። የገሃነም በሮች እንደማለት ነው። ጌቱ ጋር እንገናኝ ከተባለ በሩ ጋር ማለት ነው። የገሃነም ደጆች ቤተክርስቲያኔን ምን አያረጓትም አለ ኢየሱስ። አይችሏትም ማለት ምን ማለት ነው? የገሃነም እዛ ካምፕ ትልቅ ካምፕ አለ። ህዝቡን ሁሉ አስረው እዛ በአለንጋ እየገረፉ የባርነት ስራ ጡብ እያስጠፈጠፉ የሚያሰሩበት ትልቅ ካምፕ አላቸው። እኛ ደግሞ ነፃ አውጪዎች ሆነን ወደ ገሃነም ክልል ቀጠና ስንገባ ደጃፉ ላይ አናስገባም የሚሉ ኬላውን የሚጠብቁ አሉ አይደለ? እነሱን ሰብራችሁ ትገባላችሁ፣ በዝብዛችሁ ነጥቃችሁ ትወጣላችሁ የሚል ኢምፕሊኬሽን ያለው። ደጃፉ እንዳትገቡ ጥርቅም አድርገው እስኪ ብለው ዘግተው እናንተን ከውጭ ማስቀረት አይችሉም። ገብታችሁ በዝብዛችሁ ትወጣላችሁ የሚል ነው። እግዚአብሔር የተመሰገነ። የገሃነም ደጆች አይችሏትም የተባለው ቤተክርስቲያንን ጌታ ይህንን ለቤተክርስቲያን ብሎላታል። እግዚአብሔር የተመሰገነ ይሁን። በሌላ ቦታ ደግሞ ጌታ ኢየሱስ በዛው ማቴዎስ ወንጌል ላይ ምን አለ? ከምዕራፍ 11 ቁጥር 12 ላይ ከመጥምቁ ዮሐንስ ጀምሮ እስከዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል ይላል። እዚህ ጋር ደግሞ እስኪ ግፈኞች በሉ እስኪ። ግፈኞች የሚለው ቃል
ያው የድሮ ቋንቋ በአሁኑ የተለየ ትርጉም አለው፣ የተለየ ስሜት አለው። ግን በድሮ ቋንቋ ስንመለከተው ኃይለኛ ሰዎች ማለት ነው። ኃይለኛ የማይበገሩ ኃይለኛ። እኔና እናንተ ግፈኛ እንድንሆን ተጠርተናል። በጠላት ላይ ግፈኛ ማለት ኃይለኛ ማለት ነው። ጠንካራ ማለት ነው። የማይበገር ማለት ነው። እና የእግዚአብሔር መንግስት እስከ ዛሬ ድረስ እየተገፋች ነው። አሁንም ትገፋለች። ይኸው እነ ፓስተር እየገፉ ነው ያሉት። እኔም በዛ በሌላ በኩል እየገፋሁ ነው ያሉት። የምንገፋው እኛ ነን ገፊዎቹ። እንዴት ነው የምንገፋው? ከውስጥ ወደ ውጭ ነው የምንገፋው። ለምን? የመንግስቱን ክልል ምን ለማድረግ? ለማስፋት ምን እያደረግን ነው? ጠባ እንዳትቀር፣ አንሳ እንዳትቀር፣ እየሰፋ ብዙዎችን እየዋጠች እንድትሄድ አገሬን አስፋ እንዳለ እንዳያበጽ እያሰፋን ለመሄድ እየገፋን ያለ ነው። በጸሎት እንገፋለን፣ በጾም እንገፋለን፣ በእምነት እንገፋለን፣ በወንጌል ስርጭት እንገፋለን። እየገፋን ነው፣ እንገፋለን። ከዚህ በኋላ የተጠራ ነው ቁጭ እንድንል ሳይሆን የተጠራ ነው ለነ ቁጭ በሉ ሳይሆን ለመግፋት ነው። እስኪ እገፋለሁ በሉ። እስኪ ወንበር ለማሞቅ ሳይሆን ምን ለማድረግ ነው? የእግዚአብሔርን መንግስት ለማስፋት ምን እናደርጋለን? እስኪ ግፈኛ ሆናለሁ በሉ። እስኪ ሁላችሁም እስኪ ወደ ፓስተር እያያችሁ ግፈኛ ሆናለሁ በሉ። ከዚህ በኋላ ታየኛለህ በሉት። እግዚአብሔር የተመሰገነ። እንገፋለን። ከውስጥ ወደ ውጭ ነው የምንገፋው። እያሰፋን እግዚአብሔር የተመሰገነ ይሁን። ስለዚህ ግፈኞች ይናጠቋታል ይላል። ስለዚህ ውጊያ አለ። በአንጻሩ ደግሞ ሌላ ኃይል ስላለ ነው የምንገፋው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስን ብዙ ቦታው ስትመለከቱ መልካሙን የእምነት ገድል ተጋደል ብሎ ጳውሎስ ለጢሞቴዎስ ምን ያደርገዋል የሚነገረው ክፍል አለ። ለምሳሌ ያህል በጢሞቴዎስ አንደኛ ጢሞቴዎስ ላይ ለምሳሌ ቁጥር 18 ላይ ጢሞቴዎስ ልጅ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነትን ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ ይለዋል። ጳውሎስ ነው ለጢሞቴዎስ ምን ይለዋል? ልጄ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት፣ እስኪ በሉት ሁላችሁም አስቀድሞ ስለ አንተ እንደተነገረው ትንቢት በሉ። በእርሱ ከአማርኛው ይልቅ እንግሊዝኛው ግልጽ ያደርገዋል። እንግሊዝኛው by the prophecies that went before thee ይለዋል። ስለዚህ በእርሱ የሚለው ቃል የሚያመለክተው በምንድን ነው? በተነገረው ትንቢት። አስቀድሞ ስለ አንተ እንደተነገረው ትንቢት ይላል አይደለ? ትንቢት የሚነገረው አስቀድሞ ነው ወይስ ከተፈጸመ በኋላ ነው? ትንቢት የሚነገረው አስቀድሞ ነው የሚነገረው ትንቢት። ከዛ ያንን ትንቢት እንጨብጥና እንይዝና በዛ ትንቢት ምን እናደርጋለን? እንዋጋለን። ጠላት ሲመጣ አይደለም እንዲህ ነው እግዚአብሔር ያለኝ፣ እግዚአብሔር ያሳየኝ ይሄንን ነው የተባልኩት፣ የተነገረኝልኝ እግዚአብሔር ያሳየኝ ይሄ ነው ብለን በትንቢቱ ባሳየን አስቀድሞ ነገሩ ምንም ሳይጀመር በፊት በአገር ሰላም እግዚአብሔር የተናገረን ትንቢት አለ፣ ቃል አለ። አስቀድሞ የማይዋሽ እግዚአብሔር፣ የማይሳሳት እግዚአብሔር በሉዓላዊነቱ አንዴ ቃል ሰጥቷል። እሱ ቃል ቀጨም ታረጋለህ፣ ትይዛለህ። በዛ ቃል ምን ታረጋለህ? እግዚአብሔር ትንቢት ሲናገር እግዚአብሔር ተናገረ ማለት ያ ትንቢት በጊዜውና በሰዓቱ ራሱ እንደበሰለ ሾላ ዱብ ይላል የተባለው አይደለም። ትንቢት አስፈጻሚ አካል ያስፈልገዋል አይደለም? እስራኤላውያን አሁን ወተትና ማር የምታፈሰው ምድር እሰጣቸዋለሁ አላላቸውም እግዚአብሔር? ታዲያ ልክ ወተትና ማር የምታፈሰው ሀገር ሲመጡ መጣችሁ እንዴ? ይኸው እየጠበቅናችሁ ነበር፣ ይኸው ውሰዱ ይኸው ነው ያሏቸው። ምን አድርገዋል?
ተዋግተዋል። ብረት ከብረት ጋር ተጋጭቷል። ሰይፍ ከሰገባ ወጥቷል። ምድር ቀውጢ ሆናለች። የወረሱት በምንድን ነው? በሰይፍ ስለት ነው የወረሱት። ተዋግተዋል። መንጥረው ነው የወረሱት። እግዚአብሔር ስለተናገረ ብቻ የሚሆን ነገር የለም። መጽሐፍ ቅዱስ ውስጥ እግዚአብሔር በሙሴ ተናግሮ ነበረ። ትንቢቱን መውረስ ማስፈጸም ግን ስንት ጊዜ ፈጅቷል። ጌታ ካለ በራሱ ጊዜና ሰዓት እኮ ይሆናል። እግዚአብሔር የሚያስፈጽም አካል ያስፈልገዋል። እግዚአብሔር አምላክ ይሄ መጽሐፍ ቅዱሳዊ ነው። አስቀድሞ ስለ አንተ እንደተነገረ እስኪ አጠገባችሁ ላለ ሰው ግድ የለም አስቀድሞ ስለ አንተ ምን ተነግሯል በሉት። አጠገባችሁ ያለን ሰው እሱን ነገር በሉት ጨብጠህ ያዝ። እሱ መዋጊያህ ነው። ምክንያቱም ልክ ትንቢት ከተነገረ በኋላ ከዛ በኋላ የሚሆነው ነገር ሁሉ ምንድን ነው? የትንቢቱ ተቃራኒ ነው የሚሆነው። ትንቢቱን 100% ሙሉ በሙሉ ዮሴፍ ትንቢት ተነገረው አይደለ? እንደውም በራእይ ነው ያየው አይደለ? ሲነቃ እንደውን ነው የመሰለው። ለአባቱ በቃ መጥቶ ተናገረ። እረ የእናንተ ነዶ ለእኔ ነዶ ሲሰግድ አየሁኝ ምናምን አለ። እግዚአብሔር ነው ያሳየው። አባቱ አንተ ደግሞ ሁለተኛ እንደዚህ አርፋ አትቀመጥ። እኔ አሁን እኔና እናት አንተ ጋር መተን ልንሰግድ ነው ወንድሞቼ። ሁለተኛ እንደዚህ አይነት ህልም እንዳታይ። ህልም እንደ ቪዲዮ ካሴት ከታቸው አይደለም የምታጫውቱት አይደለም። በተኛበት ጧ ብሎ የሞት ታናሽ ወንድም ወስዶት ነው በተኛበት ሲነቃ በቃ እውነት ነው ለአባቱ መጥቶ ነገረው። ታዲያ በነጋታው ዝም ብሎ ተፈጸመ ያም ትንቢት። ከትንቢቱ በኋላ ወንድሞቹ ተነሱበት። ከትንቢቱ በኋላ ወስደው ጉድጓድ ውስጥ አሉ፣ ደበደቡት፣ አቆሰሉት። ከዛ በኋላ ሸጡት። አረባውያን ነጋዴዎች መጥተው ሸጡት፣ ገዙት አይደለ? ከገዙት በኋላስ ወስደው ደግሞ የገዙት ሰዎች ወስደው ወደ ግብጽ ወስደው ደግሞ ልክ ከዱባይ እንደሚመጣ ዕቃ አትርፈው ከገዙበት ላይ ጨምረው አትርፈው ሸጡት። እዛ ደግሞ ገባ። ጨዋ ልጅ ነው፣ ደስ የሚል ልጅ ነው፣ ተወደደ። ከዛ ደግሞ እዛ አንዷ ደግሞ መተለከፈችው በአገር ሰላም። አይ በቃ እኔስ የሆነ እርግማን ነገር አለብኝ። ከድሮ ጀምሮ የሚከተለኝ ነገር ሌላ ነው። ስሙን አጠፋችው፣ ራሷ ባመጣችው ይኸው ማስረጃ ብላ። ከዛ በኋላ እስር ቤት በቃ የንጉስ ሚስት እስር ቤት አስጠላህ። እዛ ያለ ትልቅ ሰው ትልቅ ፖዚሽን ያለው ሰው እንደዛ አድርጎ ከዛ በኋላ ተስፋ አለ የለም። ግን እግዚአብሔር አንድ ቃል ግን ምን አድርጓል? ከሰማይ ወጥቷል። መንፈስ ዓለም ላይ የተለቀቀ ቃል አለ፣ የተለቀቀ ቃል አለ። እግዚአብሔር የላከው ቃል አለ። ያ ቃል አንተ ካመንከው፣ አንተ ከያዝከው ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ምን አደረገው ይላል? ፈተነው ይላል። ጌታ የተመሰገነ ይሁን። ትንቢት ከተነገረ በኋላ ከትንቢቱ ማግስት የሚመጣው ቃል የትንቢቱ ተቃራኒ ነው። ይሄንን ይኸውላችሁ፣ ይሄ አሁን የምለውን ቃል ባንክ ቤት አስቀምጦት፣ ይሄ እውነት ነው፣ ሪል ነገር ነው። ይሄ ሁልጊዜ እውነት እንደዚህ ነው። በቃ ሁልጊዜ እግዚአብሔር በተናገረ ማግስት የሚመጣው የተናገረ ጌታ እንዳለው የምትለው አይደለም። ብዙ ጊዜ ተቃራኒ ነው የሚመጣው። አብርሃምን ትወልዳለህ እንደ ሰማይ ሰው እንደ ምድር አሸዋ እንደ ሰማይ ከዋክብት አለው። ጠብ የሚል ነገር የለም አይደል? መጨረሻ ግራ ገብቶት አብርሃም እስኪ እግዚአብሔርን ሊረዳው እኮ
ሙከራ አደረገ አይደለ እንዴ? ከሚስቱ ጋር ተመካክሮ አይደለ? ያው እስከ ዛሬ ድረስ ያለው ጦርነት እንግዲህ ሰሞኑን የምትሰሙት ጦርነት እዛ ጋር አብርሃም የተሳሳተው ስህተት ነው አይደለ እንዴ? የእስማኤላውያን ናቸው አይደለም? የአብርሃም ልጅ የይስሐቅ ቤተሰብና የእስማኤል ቤተሰብ ነው አይደል የሚዋጉት አሁን የሚጫረሱት። እግዚአብሔር አምላካችን የተመሰገነ ይሁን። ልክ ያ ትንቢት በተነገረ ማግስት ተቃራኒ ነገር ነው። ውጊያ አለ፣ ጦርነት አለ። ይህንን እንወቅ እና ለዛ ቀበቷችንን ጠበቅ እናድርግ። መጽሐፍ ቅዱስ ይህንን ነው የሚያስተምረን። በሌላ ቦታም ሲናገር መልካሙን የእምነት ገድል ተጋደል ይላል። እዛው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 12 ላይ ጳውሎስ ስለራሱ ሲናገር በዛው በጢሞቴዎስ ላይ መልካሙን ገድል ተጋድያለሁ ይላል በሁለተኛ ጢሞቴዎስ ምዕራፍ 4 ላይ። ስለዚህ ውጊያ አለ የሚለው ሐሳብ ነው። ስለ መንፈሳዊ ውጊያ ትንሽ ነገሮች እኔ ተከታታይ ትምህርት እያስተማርኩበት ነውና ትንሽ ግን አንድ ትንሽ ሐሳብ ዛሬ ነግሬያችሁ ለማለፍ የምፈልገው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ልንበቀል ተዘጋጅተናል። በሰው ልማድ ምንም ብንመላለስ እንደ ሰው ልማድ አንዋጋም። እንደ ሰው ልማድ ምን አናረግም? እንደ ሰው ልማድ ብንመላለስም አለ ግን እንደ ሰው ልማድ አንዋጋም። እንደ ሰው ልማድ ነው የምንመላለሰው በማለት እንደ ማንኛውም ሰው ተወልደን እናድጋለን፣ ጡት እየጠባን ከዛ ድክ ብለን ከዛ ምግብ በልተን ከዛ ደግሞ ይደክመናል፣ እንተኛለን፣ እንነሳለን ማለት እንደ ማንኛውም ሰው ልብስ እንለብሳለን አይደለ? እንተጣጠባለን አይደለ? ከዛ እናገባለን፣ ልጅ እንወልዳለን፣ ስራ እንሰራለን፣ ሱቅ እንከፍታለን፣ መስሪያ ቤት እንቀጠራለን፣ ምግብ እሳት አንድደን ምግብ አብስለን እንደ ማንኛውም ሰው ቡና እንጠጣለን፣ እንጫወታለን፣ እናለቅሳለን፣ እንስቃለን፣ ደስ ይለናል፣ እናዝናለን እንደ ማንኛውም ሰው አይደለም እንዴ? ይለያል ለኛ በቃ እንደ ማንኛውም ሰው ብዙ ነገር እናደርጋለን እንደ ማንኛውም ሰው። ከዛስ እንደ ሰው ልማድ ግን አንዋጋም፣ ወይም በስጋዊ መንገድ አንዋጋም። መንፈሳዊ ውጊያን በተመለከተ ግን አለ ጳውሎስ እንዋጋለን አለ። የምንዋጋው ግን እንደ ሰው በስጋ አይደለም። አፍተር ዘ ፍሌሽ ይለዋል እንግሊዝኛው። በስጋ አይደለም የምንዋጋው። ይሄ በአድማ በሴራ በስድብ በብሽሽቅ በቦክስ በካልቾ በቀስት በጦር እንደ ማንኛውም ሰው እንደሚዋጋው ወገባቸውን አስረው እንደሚሰዳደቡት እንደሚበሻሸቁት አንዱ አንዱን እንደሚያጠቃ በሐሰት ምስክር በውሸት በንዴት በእልህ በቅናት በምቀኝነት በተንኮል ያለም ሰው የሚዋጋው በዚህ ነው። በመንጠቅ በመናመን የየራሱ እነሱ የራሳቸው የውጊያ ስልትና አካሄድ አላቸው አይደለም? እኛ እንደነሱ ነው የምንዋጋው። መጽሐፍ ቅዱስ እንደ ሰው ልማድ ብንመላለስም እንደ ማንኛውም ሰው ብዙ ነገር ብናደርግም በስጋ ማንኛውም ሰው እንደሚያደርጉ ብናደርግም መንፈሳዊ ውጊያ ሲመለከት ግን እንደ ሰው አይነት አይደለም። ብዙ ውጊያ የምንሸነፈው እኛ በስጋ ስለምንዋጋ ነው። በጣም ብዙ። እኔ ይሄንን እግዚአብሔር ለራሴ መልእክት አድርጎ የሰጠኝ ነውና በእውነት መልእክት እንደሚሆንላችሁ አምናለሁ። በደንብ አዳምጡ፣ ግድ የላችሁም። እኔ ለኔ መልእክት አድርጎ እግዚአብሔር ስለሰጠኝ ነው። እንደ ሰው ልማድ አንዋጋም እና የጦር ዕቃችን አለ ቀጥሎ የጦር ዕቃችን ስጋዊ አይደለም ማለት። ስለዚህ የጦር ዕቃ አለ ማለት ነው። መሳሪያ አለ ማለት ነው። ውጊያ አለ፣
ደግሞ እግዚአብሔር ደግሞ የሰጠን የጦር መሳሪያ አለ ማለት ነው። የጦር መሳሪያዎች አሉ። መንፈሳዊ ውጊያ የምናካሂድበት እንደ ሰው ልማድ አንዋጋም። የኛ የውጊያ ስታይላችን አካሄዳችን በስጋው አይደለም፣ እንደ ሰው አይደለም፣ እንደ ሌሎቹ አይደለም፣ እንደምናቃቸው እንደ አካባቢያችን እንደ ጎረቤቶቻችን አይደለም። የኛ የጦር ስልት የጦር አካሄድ የተለየ ነው። ስጋዊ አይደለም፣ የተለየ ነው። የጦር ዕቃችንም ራሱ ስጋዊ አይደለም። የኛ የጦር ዕቃ ስጋዊ አይደለም፣ ስጋዊ አይደለም። ምናልባትም የሚጨበጥ ፊዚካል የሆነ አይደለም፣ የሚጨበጥ የሚዳሰስ አይደለም። የጦር ዕቃችን ግን ስጋዊ አይደለም የጦር ዕቃችን እንጂ የጦር ዕቃችን ግን የጦር ዕቃችን እግዚአብሔር የሰጠን የጦር ዕቃ ግን ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው። ምሽግ የሚለው ቃል ስትሮንግ ሆልድ ይለዋል። እርግጥ እዚህም ክፍል ላይ የሚናገረው በኦፌንሲቭ የሆነ ጦርነት ነው፣ የማጥቃት ጦርነት ነው። እንግዲህ ጦርነት ሁለት አይነት አለ፣ ዲፌንሲቭ አለ፣ ኦፌንሲቭ አለ። እንዳትረሱት እስኪያጠገባችሁ ላለ ሰው ሁለት አይነት ጦርነት አለ። አንዱ ማጥቃት ነው፣ አንዱ መከላከል ነው በሉት። ለምን እንረሳለን ብዙ ጊዜ እና አንዳንድ ነገሮች ይዛችሁ እንድትሄዱ ስለምፈልግ ነው። እና ይሄኛው ስለማጥቃት ነው። ምሽግን ለመስበር ይለዋል። ምሽግ የሚለው እንግሊዝኛው ስትሮንግ ሆልድ ይለዋል። እኔ ስትሮንግ ሆልድ የሚለውን እንግሊዝኛውን ሌጣውን ዝም ብዬ ሳነበው፣ በእርግጥ ግሪከኛውንም ቅርብ ጊዜ ለማየት ሞክሬያለሁኝ። ስትሮንግ ሆልድ የሚለው ቃል ልክ እንደ ቃሉ ነው። ስትሮንግ ሆልድ በሉ እስኪ፣ ምሽግ በሉ እስኪ። እንግዲህ አሁን እንግሊሽ ዋን ነው። ስትሮንግ ሆልድ በሉ እስኪ፣ ስትሮንግ ሆልድ በሉ እስኪ። አሁን ከዚህ በኋላ እዚህ ቤተክርስቲያን ስትሮንግ ሆልድ የሚል ቃል ታውቃላችሁ ማለት ነው። ስትሮንግ ሆልድ የሚለው በአማርኛ ምሽግ ማለት ነው። ግን ስትሮንግ ሆልድ የሚለው ቃል ቀጥታ ስንተረጉሞ ስትሮንግ የሚለው ቃል ምን ማለት ነው? ስትሮንግ ጠንካራ ማለት ነው። ሆልድ ማለትስ መያዝ፣ ስትሮንግ ሆልድ ጠንካራ ይዞታ ማለት ነው። ምሽግ ጠላት በኮንክሪት በአርማታ በፌሮ ባሸዋ በምን በጠራር ድንጋዮች አድርጎ ጉድጓድ ምሶ እቺ ምሽግ 1 ዓመት ታዋጋኛለች፣ ጠላት ከዚህ አያልፍም፣ ከዚህ ጋር ተደብቄ እያነጣጠርኩ ለቅመዋለሁ የሚልበት ምሽግ ታውቃላችሁ። ጦርነት ላይ ምሽግ ተሰበረ ይባላል። ይሄን ያህል መስዋዕት ተከፍሎ ምሽግ ተሰበረ ይባላል። ከዛ በኋላ ሁናክል ትሻገራላችሁ። ምሽግ አለ፣ ጠንካራ ይዞታ ነው እና ብዙ ስትራቴጂካል ቦታዎችም ይመረጣሉ። ምሽግ ስትሰሩ ተራራው እንደ ምሽግ ሊሆን ይችላል። ቋጥኞች እንትኖች ይሄ ጉብታዎች ለዛ ሊሆኑ ይችላሉ። የጠላት ጠንካራ ይዞታ ማለት ነው። አንዳንድ ምሽጎች ለ2 ዓመት ምናምን ተብሎ በደንብ የሚሰሩ አሉ። ጠላት እንደዛ ያደርጋል። ከዚህ አታልፍም ብሎ አንተ ከሆነ ክልል እንዳታልፍ እዛ አድፍጦ ይዞታን እንዳትቀማው፣ እንዳታሰፋ፣ እንዳትቀጥል ምሽግ አለ። እግዚአብሔር ግን ይላል የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር የጦር ዕቃችን ምንድን ነው አለ? ብርቱ ነው አለ። ሃሌሉያ! እግዚአብሔር የሰጠን የትኛውንም የጠላት ምሽግ በኮንክሪት በአርማታ የተሰራ አሸዋ ድንጋይ ተቆለለበት እሱን እንዳለ ዲሞሊሽ ለማድረግ ለማፈራረስ የጦር ዕቃችን ምንድን ነው አለ? ብርቱ ነው። የጦር ዕቃችን ብርቱ ነው በሉ እስኪ። አጠገባችሁ ያለ ሰው የጦር ዕቃ ብርቱ ነው በሉ። እግዚአብሔር የተመሰገነ ይሁን። ስለዚህ የጦር ዕቃችን ብርቱ የሆነ የጦር ዕቃ ይዘን ስለ ውጊያ አንጨነቅም። እግዚአብሔር የተመሰገነ ይሁን። እንመለከታለን ኤፌሶን ምዕራፍ 6 ላይ
በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኖ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማይ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ምን ይላል? መጋደላችን ከደምና ከሥጋ ጋር አይደለም። በጣም ስለ መንፈሳዊ ውጊያ እዚህ ክፍል ላይ ግልጽ አድርጎ የሚያስቀምጣቸው ሁለቱ ክፍሎች ላይ ግልጽ አድርጎ የሚያስቀምጣቸው ምንድን ናቸው? መጋደላችን ከደምና ከሥጋ ጋር አይደለም። እናንተ ጠላቶቻችሁ የሚመስሉን አሉ አይደለ? የሚተነኩሱን፣ የሚረብሹን፣ መንገዳችን ላይ መጥተው የሚቆሙ ጉዳዮቻችንን ለማን ወደፊት እንዳይቀጥሉ የሚያደርጉ ግለሰቦች አጋጥመዋችሁ አያውቁም? የሚተነኩሷችሁ፣ ሰላማችሁን የሚረብሹ የሉም እንዴ? ታድላችሁ እናንተ የሉም። ያው እነዚህ የለም ዛት የሉም አሉ። ግን መጽሐፍ ቅዱስ መጋደላችን ከደምና ከነሱ ጋር አይደለም፣ ከነሱ በስተጀርባ ቢሃይንድ ከሚታዩት የኛ ጠላቶች ከሚመስሉን ከነሱ በስተጀርባ ያሉ ስፒሪቹዋል ኤንቲቲስ፣ ዳርክ ፎርስስ፣ ዲማኒክ ፓወርስ፣ የጨለማ ኃይሎች፣ አጋንንታዊ ኃይሎች፣ ኢንቪዚብል ፎርስስ የማይታዩ ያውና እንዲህ ሲያደርጋየሁት እማትሏቸው እነዚህን ሰዎች ጠላቶቻችን የሚመስሉንን እነሱን የሚጋልቡ እነሱን ለክፋት ኢንፍሉዌንስ የሚያደርጉ የሚጀነጅኗቸው እኛን ሚስ አንደርስታንድ የሚያደርጉ ቃላችንን ተጣሞ ወደ እነሱ ጋር እንዲደርስ የሚያደርጉ እንዲቃወሙን እነሱን ኢንፍሉዌንስ የሚያደርጉ ኃይሎች፣ የጨለማ ኃይሎች፣ ዲማኒክ ፎርስስ፣ ስፒሪቹዋል የሆኑ መንፈሳዊ አካላት አሉ ነው የሚለው። አሉ ጠላት አለ፣ የሚቃወመን አለ። ነገራችንን ለመያዝ፣ ለመገደብ፣ ለማበላሸት፣ ሰላማችንን ለማደፍረስ፣ ቃላችንን መንዝሮ ተርጉሞ ያላላችሁትን እንደዚህ ነው ያልከው እንደዚህ ብለሃል የሚያስብሉ እኔ አንድ ጊዜ አስታውሳለሁ። ሁለት እህቶች አንዷ ምን አለች መታ ተሰምቷት ነው እንደውም ባሏ ፓስተር ነውና እሷን ሰላም ስትል ፈገግ ብለ ሰላም ብለ እኔን ግን እንዲዘም ብለኝ ሄድከው ብላ በስነ ስርዓት አዝና ለብዙ ጊዜ የሚገርማችሁ እኔ ደግሞ አልታወቀኝም። ምናልባት አይኔ ስራ አልገባችኝ። እቺኛዋ ረዘም ትላለች፣ ያቺኛዋ አጠር ትላለች፣ ቀጠን ትላለች። እውነቴን ነው አልዋሻችሁም። በኋላ እንትን የደረስኩበት ነውና አይኔ ውስጥ ምናልባት እንትን ያልኩ ከቸርች ስወጣ ነው። አንዳንዱ ደግሞ ቸርች ለምሳሌ የወለደ ስትጠይቁ እንትና ጋር ስትሄድ ሄደህ ጸልየህ 2 ሰዓት ቆይተህ ሰምቻለሁ ትንቢት አምጥተህ እኔ ጋር ግን ስትሄድ ደረስ ብለህ ምን ብለህ ነው የሄድከው ብሎ የሚሏቸው አሉ። እንትና ቤት ስትሄድ ሙዝና ብርቱካን ይዛል፣ እኔ ጋር ባዶ እጄን መጣ። አረ እንትና ቤት በራቸው አካባቢ ፍራፍሬ ቤት ነበረ። እናንተ ሰፈር ድንገት ሰፈር ምንም ፍራፍሬ ቤት የለም። እኔ አስቤ አይደለም። ያኛውም ድንገት ስደርስ ፍራፍሬ ለምባዶ እጄ ልግባ ብዬ ነው የመጣሁት። እዛ ግን ስመጣ ምንም እንደዛ የሚያሳስበኝ ነገር አልነበረም። ድንገት ዘው ብዬ ገባሁኝ። ብዙ አይነት ነገሮች አሉ። መቼስ ሰው ስትተረማመሱ ያጋጠማችሁ ሁኔታዎች አታዩትም? ታውቁታላችሁ። ሰይጣን ቃላቱን ትርጉም ያደርገዋል። ሰዎች
ፊታችሁ ላይ የሆነ ነገር ኮስተር አለብኝ። እኔ አሁን በስልክ በድምጽህ የሆነ ነገር ያሉኝ ሰዎች አሉ። ድምጽ ላይ የሆነ ነገር በቃ አልተመቸኝም። እኔ እኮ ያን ጊዜ ከጸጥታ ጸሎት ውስጥ ቆይቼ ሳነሳ ምናልባት ያኔ ከሲሪየስ የሆነ እንትን ስለነበርኩኝ እንትን አይደለሁኝም አሉ ማለት ነው መንፈሳዊ። ስለዚህ መጽሐፍ ቅዱሳችን ምንድነው የሚያስተምረን? ጠላቶቻችን ዋናዎቹ የምታያቸው ጉዳይ አስፈጻሚ ናቸው። ከእነሱ በስተጀርባ ያሉ ቃላችሁን የሚተረጉሙ ሰዎችን ኢንፍሉዌንስ የሚያደርጉ የሚመነዝሩ አሉ። ስለዚህ ጠላቶቻችን መንፈሳዊ ናቸው። በአንደኛ ጳውሎስ እዚህ መጋደላችን ከደምና ከስጋ ጋር አይደለም። ከደምና ከስጋ ጋር ካረጋችሁት ውጊያውን ፌል ታረጋላችሁ። በምንም ተአምር ጠላት ወደ ስጋ እንድትገቡ ወደ ስጋ ውጊያ እንድትገቡ ሲሞክር እሺ እንዳትሉ። ስፒሪቹዋል አድርጉት፣ ውጊያውን አድርጉት። ሰዎቹን ገንዘብ ታረጋላችሁ። ስፒሪቹዋል አድርጉት። መጋደላችን ከደምና ከስጋ ጋር አይደለም። እስኪ አሁን ወስኑ። አሁን ራሱ እስኪ ከእናንተ ጋር የተጣሉ ሊጣሉ የሚፈልጉ የሚተነኩሷችሁ፣ ያናደዷችሁ በስራ ቦታ በምን በቤተሰብ አካባቢ እስኪ አስቡ። ጠላት አድርጋችሁ እነሱን ተዋቸው። ከነሱ በስተጀርባ ያሉ አሉ። ዋናው ጠላቶቻችን ዋናው ጨለማ ኃይሎች ናቸው። ኢንቪዚብል ፎርስስ ናቸው። አይጨበጡም። ይሄንን ነው ጳውሎስ የሚለው። እንደገና ውጊያው መንፈሳዊ ነው። ጠላታችን መንፈሳዊ ነው። የጦር ዕቃዎቻችን ደግሞ መንፈሳዊ ነው፣ ስጋዊ አይደለም። የጦር ዕቃችን ምን አይደለም? ስጋዊ አይደለም። በብሽሽቅ፣ በስድብ፣ በሴራ፣ በቡጢ፣ በካልቾ፣ በአድማ፣ በሐሰት ምስክርነት በዛ ምናምን አይደለም። እስኪ ውጊያው መንፈሳዊ ነው በሉ እስኪ። ይሄ አሁን የተነጋገርነው ነገር ትንሽ ነገር ሊመስላችሁ ይችላል፣ ግን በጣም ትልቅና ወሳኝ ነገር ነው። ስለዚህ ጳውሎስ ውጊያ አለ። አስምሩበት፣ ውጊያ አለ። አጋም ባጋም ነው መንገዱ። እየረጋገጡ እየጨፈላለቁ ድል እየነሱ ነው የሚሄዱ። እግዚአብሔር የተናገረን ከተማ የበረከት ከተማ ከነአን ወተትና ማር የምታፈርሰው ጌታ የተናገረን በትንቢት ያሳየን የተነገረን እሱን የምንወርሰው ተዋግተን ነው። ብዙ መሰናክሎች አልፈን ነው። ስለዚህ መሰናክል ሲያጋጥማችሁ ይሄ ነገር አይሆንም አትበሉ። መንገዱ ያንን ነው የሚመስለው። ድል ግን ጋራንተድ ነው። እግዚአብሔር አስቀድሞ አሸናፊነትን የመጨረሻውን ሳቅ የምትስቀው አንተ ነህ። ቪክቶሪ ኢዝ ጋራንትድ። ውጊያ ግን አይቀሬ ነው። ውጊያው አንዳንድ ጊዜ በጣም ብርቱ ከመሆኑ የተነሳ አይመስልም፣ ምንም አይመስልም፣ የሚሆን አይመስልም፣ በጣም ምንም የሚሆን አይመስልም። ተስፋ የሚሰጥ ነገር የለም። ታዲያ አንተ እግዚአብሔር ተናግሮሃል፣ ቃሉ ተናግሮሃል። ሌላ ምን ማስረጃ ትፈልጋለህ? ቃሉ ያለኝ ይሄንን ነው። እግዚአብሔር የተናገረኝ ይሄንን ነው። ይሄን ብለን ነው የምትወጣው። በቃ ጌታ የተመሰገነ ይሁን። የጦር ዕቃዎቻችንን ታውቋቸዋላችሁ። ስለ ጦር ዕቃዎቻችን ሁለቷን ብቻ ፓርት ተናግሬ ለዛሬ ጨርሰ ሁለቷን ጳውሎስ ብቻ በዚህ በኤፌሶን ላይ የተናገረው ነው። ብዙ ስለ መንፈሳዊ ውጊያ ስትማሩ የኢየሱስ ደም ሲባል ሰምታችሁ፣ ቃሉን ማወጅ ሲባል ሰምታችሁ፣ ስሙን መጥራት ሲባል ሰምታችኋል። መንፈስ ቅዱስ ፕሬይዝ እና ወርሺፕ ሲባል ሰምታችኋል። እነዚህ ሁሉ የጦር ዕቃዎች ናቸው። ግን እንደገና ደግሞ እነዛ የሚለበሱት የጦር ልብሶች ደግሞ አሉ። ጳውሎስ በኤፌሶን 6 ላይ ያላቸው
እነዛ ሁሉ አሉ። ግን ዛሬ ትንሿን ነገር ብቻ አይተን ኤፌሶን ምዕራፍ 6 ቁጥር 10 ላይ ምን አለ ጳውሎስ? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። ይህንን ቆም ብለን ነው መስማት ያለብን። ጳውሎስ ነው ይህን የተናገረው፣ ፖል ነው ይህንን ያለው። በቀረውስ ፋይናሊ ይለዋል፣ መጨረሻ ላይ ነው የሚናገረው። ይሄን ሳልናገር ማለፍ አልፈልግም። ይህቺ ነገር እንድትይዙልኝ ይፈልጋለሁ። ይሄን ሁሉ ብያቸዋለሁ። መጨረሻ ግን ስጨርስ ይሄን ሳልል መልእክቴን መዝጋት አልፈልግም። ይሄን መዝጋት አልፈልግም። በቀረውስ አለ ምን አለ? በጌታና በኃይሉ ችሎት የበረታችሁ ሁኑ። ሳጀሽን አይደለም፣ ወይም ደግሞ ሐሳብ አይደለም የሰጠው ጳውሎስ። እንደው ብትበረቱ አይደለም ያለው። ምክርም አይደለም። ምክርም ሊሆን ይችላል፣ ግን ምክር ብቻ አይደለም። ቋንቋው እዚህ ጋር የሰዋሰው አገላለጹ ግራመሩ ትእዛዝ ነው፣ ኮማንድ ነው። የበረታችሁ ሁኑ። አማራጭ የለውም፣ አማራጭ የለውም። የበረታችሁ ሁኑ። ውጊያ አለ፣ ጠላት አለ። ለምንድን ነው የበረታችሁ ሁኑ ያለው? ለምንድን ነው ያለው? እዛው መልሱን ቁጥር 12 ላይ ምን አለ? መጋደላችን ከደምና ከሥጋ ጋር አይደለምና። መጋደላችን ከደምና ከሥጋ ጋር አይደለምና። መጋደላችን ከደምና ከሥጋ ጋር ስላይደለ እናንተ ደግሞ መጋደላችን ከደምና ከሥጋ ጋር አይደለም። ስለዚህ በጌታና በኃይሉ ችሎት የበረታችሁ ሁኑ። መጋደላችን ከደምና ከሥጋ ጋር ቢሆን ኖሮ ጦር መሰበቅ፣ ቀስት መወርወር፣ በደንብ ተማሩ፣ ቀስት መለጠጥ፣ አነጣጥሮ መተኮስ፣ ስፖርት ስሩ፣ ጡንቻ እንትን በሉ፣ ሩጫ በደም ጋራ እየወጣችሁ ቦክስ ምናምን፣ ጩቤ ሳንጃ ወድር ምን አርግ። በሥጋ ቢሆን ኖሮ ውጊያው ግን ምን አለ? በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምን? መጋደላችን ከደምና ከሥጋ ጋር አይደለምና። ውጊያችን ከደምና ከሥጋ ጋር አይደለምና። እነዚህ የምታዩዋቸው ሰዎች የሚረብሹን፣ የሚተነኩሱን፣ በክርስትናችን ምክንያት ሊያጠፉን የሚፈልጉ፣ ከስራ የሚያባረሩ፣ ነገራችን የሚዘርፉ ምናምን፣ እነዚህ የምታዩዋቸው ጠቅላላ በኤፌሶን ከተማ ውስጥ ያለው ኤፌሶን ማትመች ከተማ ለአማኞች። ጳውሎስ በኤፌሶን እንደ ሰው ከአውሬ ጋር ከታገልኩ ያለበት፣ የኤፌሶን አርጤምስ ታላቅ ናት ብለው ያሉበት አግሬሲቭ የሆነች ከተማ፣ ጨለማ ኃይል የተቆጣጠራት ከተማ፣ ልክ ለእስራኤል አሁን ለክርስቲያኖች ኢየሩሳሌም ለሙስሊሞች መካ መዲና እንደሚባለው በዛ ለነበረው ዓለም ደግሞ በሪሊጂየስ ሴንተር የሆነች የጥንቱ አርጤምስ የምትባለው ዳያና በላቲን በግሪክ ደግሞ አርጤምስ ለምትባለው ጣዖት መቅደስ ያለችበት ከባድ ከተማ ነው። ጳውሎስ ለመንፈሳዊ ውጊያ ያስተማረበት መጽሐፍ የኤፌሶን መጽሐፍ ነው። የአማኞችን ስልጣን ያስተማረበት ያ መጽሐፍ ነው። ለምን ብትሉ ኢንቴንስ ነው አየሩ። እና አይናችሁን ከነዚህ ሰዎች ጋር አንሱ። ምን አይነት ሰዎች ናቸው አትበሉ። ከነሱ በስተጀርባ አሉ ሰዎች ክፉዎች፣ እነሱን የሚጀነጅኗቸው፣ እነሱን የሚወሰውሷቸው የጨለማ ኃይሎች አሉ። እነሱ አይደሉም፣ ከነሱ በስተጀርባ አለ። መጋደላችሁ ከደምና ከሥጋ ጋር አይደለም፣ ካለቆች፣ ከስልጣናት፣ ከዚህ ከጨለማ ዓለም ገዦች፣ በሰማይ ስፍራ ካለ ክፋት መንፈሳዊ ሰራዊት ጋር ነው መጋደላችሁ። ውጊያው ስፒሪቹዋል ነው፣ ውጊያው መንፈሳዊ ነው የሚላቸው። መጋደላችን ከደምና ከሥጋ ጋር አይደለምና። ስለዚህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። መጋደላችን ከደምና ከሥጋ ጋር አይደለምና። ከሥጋና ከደም ቢሆን ኖሮ በደም እንትን በሉ፣ ለሬስሊንግ እንደሚሆን ጡንቻችሁን ፈርጠም አድርጉ፣
እና በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ተብለናል። ጳውሎስ ነው ይሄንን ያለው። I will take it very seriously. ጳውሎስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎኛል። እኔ I will take it seriously። የበረታችሁ ሁኑ ተብያለሁ። ይሄ ጳውሎስ ትእዛዝ ነው። የበረታችሁ ሁኑ ብሎ ለኤፌሶን ሰዎች በጌታና በኃይሉ ችሎት ሁለት ነገሮች ናቸው እንድንበረታበት የሰጠን። አንደኛውን ቀደም ብዬ አስቀድሜ አንደኛውን ሁለቱንም ማለት እችላለሁኝ። ጊዜ ነካከቸው አካቱም ጊዜ ይወስዳል። ጠንከር ጥልቅ የሆነ ነገር ነው። በጌታና በኃይሉ ችሎት የበረታችሁ ሁኑ ነው የሚለው። የበረታችሁ ሁኑ ብቻ ሳይሆን በምን እንደምንበረታ ይናገራል። ካቱም የበረታችሁ ሁኑ ከዛ በፊት መጋደላችሁ ከደምና ከስጋ ጋር አይደለም የሚለው ቃል ጳውሎስ የመረጠው እዚህ አማርኛችን ቆንጆ ቃል ነው። መጋደል ነው የሚለው። መጋደላችሁ የሚለው ቃል ጠንከር ያለ ቃል ነው። መጋደል የሚለው ተጋደለ አረ እንጋደል አሁን ሲባል አንድ ሰው ጠንከር ያለ ቃል ነው አይደል? ከባድ ግብ እንደሆነ ነው። እንግሊዝኛው ደግሞ our wrestling ነው የሚለው። ኦሪጂናሊ ደግሞ ያለው የግሪከኛው ቃል ፓሌዮ የሚል ቃል ነው። በጥንት የግሪኮ ሮማን ወርልድ ኦሎምፒክ ጨዋታ ላይ የነበረውን ግጥሚያ ሬስሊንግ ያንን አይነት እሱን ነው አምጥቶ እዚህ ቦታ ላይ የሚጠቀምበት። ምን ማለት ነው? ያንኑ ኢሜጀሪ ያንኑ ፊጋራቲቭ ቋንቋን አምጥቶ እዚህ ጋር መጋደል ልክ እዛ እንዳለው እዚህም አለ ነው እያላቸው ያለው። መጋደላችን ከደምና ከስጋ ጋር አይደለም። በጥንት የግሪኮ ሮማን ወርልድ ላይ የነበረው ሬስሊንግ ከባድ ነበረ። እንዳሁኑ አይደለም። አሁን ሬስሊንግ አሁን ቴሌቪዥን አይታችሁ አታውቁም? ሬስሊንግ ላይ አሁን ጣት እንደዚህ አድርጎ መስበር ይቻላል? አይቻልም። አፍንጫ እንደዚህ ቦጭቄ በጥርስ ይቻላል? አስተካክዬ የሰው ጥርስ እንደዚህ ልስበር ብል ይቻላል? በጣቴ እንደዚህ አድርጌ አይንም ብጎለጉልስ ይቻላል? በጥንቱ ግሪኮ ሮማን ወርልድ ግን አይን እንደዚህ ጎልጉሎ ማውጣት ይቻላል፣ ይፈቀዳል። ምንም ማርግና አሸንፍ ነው። ምንም ማርግና ዱ ኤኒቲንግ ግን አሸንፍ። ጥርስም ስበር ከፈለክ ይሄ ጆሮን ገንጥለህ ማውጣት ትችላለህ። በጣም ብሩታል ነው። ሄዳችሁ የጥንት ፒክቸሮች የዛ ጊዜ የነበሩ ተጫዋቾችን ፎቶ ወስታዩ አፍንጫ የተቆረጠ፣ ጆሮ የተቆረጠ፣ አይን የጠፋ ኮመን ነው የምታገኙት። ብዙ ጊዜ ከሁለት አንዱ ፌንት አድርጎ ራሱን ስቶ ተሸክመው ነው የሚሄደው። ብዙ ጊዜ እዛው ጨዋታ ላይ አንደኛው ይሞታል። ኮመን ነው ይሄ በዛ ጨዋታ ላይ። ስለዚህ ለዚህ ውጊያ ሲዘጋጁ በጣም ነው የሚዘጋጁት። ለምን? ለማሸነፍ፣ ዋንጫውን ለመብላት አይደለም። የሞት ሽረት ጉዳይ ስለሆነ እዛ ከገባ ወይ መሞት ወይ ማሸነፍ ነው እንጂ ወይ መሞት ወይ ማሸነፍ ወይ መሸነፍ፣ ዋንጫዋ ተወሰደችብኝ፣ ብሩ አመለጠኝ አይደለም። የሞት ሽረት ጉዳይ ነው። በሰላም የመውጣት ጉዳይ ነው። ስለዚህ ከሬስሊንጉ በፊት የሚኖራቸው ዝግጅት ሌት ከቀን በብርድ በምን ዳገቱን፣ ተራራውን፣ ሩጫውን፣ ማይብረቱን በጣም ነው። ስለዚህ ጮዛ ጋር ላይ የሚገቡ ሰዎች ሁለት ቢስቶች ናቸው። ሁለት ሰዎች አይደሉም። ሁለት ሌት ከቀን እንትን ሲሉ የነበሩ ቢስት ነው የሚዋጉት። ጳውሎስ ይሄንን ነው መጋደል ነው ያለባችሁ፣ ቀላል አይደለም ነው የሚለው። እንደው አለስልሱ አይዟችሁ ፈታ በሉ ተዋሪ ሶፈር ምናምን አይነት ቋንቋ አይደለም የሚጠቀመው። እኔ በጳውሎስ ንግግር በወስደው ነው መመርጠው። ኢየሱስ ውጊያችንን አሸንፎታል። አዎ ጨርሶታል። አዎ አሸንፎታል። አዎ ግን እኛ ነን ያንን ቪክትሪ ኢንፎርስ የምናደርገው የኢየሱስን ድል በተግባር እሱ በሰራው ስራ ላይ ቆመን በእኛ ጉዳይ ላይ ደግሞ ያንን የማስፈጸም
ውጊያው ሪል ነው። ተግዳሮቱ ሪል ነው። ቻሌንጁ ሪል ነው። አጋንንቶች ሪል ናቸው። ፈተና ሪል ነው። ድሉም ሪል ነው። ግን የጦር ዕቃችን ብርቱ ነው። ማሸነፍ የተሰጠን የጦር ዕቃ አስተማማኝ ነው። ሌተስት የተባለ አለ የተባለ ከጠላት የጦር ዕቃ ጋር ሲወዳደር ቢያን አውትማች የሚያደርግ ይበለጠ ነው የኛ። ስንቱ ነው ግን መሳሪያውን የታጠቀ? ስንቱ ነው ግን መሳሪያውን እየተጠቀመበት ያለው? ስንቱ ነው በመንፈስ እየተዋጋ ያለው? ብዙ ጊዜ በስጋ ነው የምንዋጋው። በስጋ ነው ለማስፈጸም የምንሄደው። በስጋ ነው እንትን የምናደርገው። ስለዚህ ጳውሎስ በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆች ከስልጣናት ከዚህ ከጨለማ ዓለም ገዦች ጋር በስፍራ ካለ የክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እዛው ወደዛኛው አልሄድም። ከላይ ያለውን በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው የሚለውን ብቻ። ሁለት ነገር ነው የበረታችሁ ነው የተባልነው። አንደኛው በጌታ ነው። በጌታና በኃይሉ ችሎት እኔ ባደረኩት ጥናት አንድ ነገር አይደለም የሚናገረው፣ ሁለት ነገር ነው። በጌታ እና ግሪኩን የምትመለከቱ እና የምትል ቃል አለች፣ ካይ የምትል ቃል አለች። እና ማለት ነው በኃይሉ ችሎት። ምክንያቱም ጳውሎስ ይህችን ቃል በዚሁ በኤፌሶን መጽሐፍ ላይ ምዕራፍ 3 ቁጥር 14 ላይ ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ አለ። ያው ቁጥር 16 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ አለ። እስኪ በሉት፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። የውስጥ ሰውነታችሁ የሚለው የውጭ ሰውነት የውስጥ ሰውነት ሳይሆን የውስጥ ሰዋችሁ ነው የሚለው እንግሊዝኛው። የማይታየው አለ አይደለ? ከዚህ አሁን ከሚታየው ስር ሌላ ከዚህ አንድ ቀን ያው ስሞት ይሄ ውድቅ ይላል አይደለ? ከዚህ ወጥቶ የሚሄድ የለም አለ አይደለ? ይሄድና በአብ ፊት አይቆምም ያኛው። እንደውም ይሄኛው ውድቅ ሲል ወይኔ እዚህ ውስጥ ነበር እንደምኖረው እያለ አይደለም የሚሄደው። ይሄዳል እኮ እሱ አይደለ? እኛ ወይኔ ብለን ይሄኛውን ስንይ እሱ ደግሞ ያየንና አይቶት ይሄ ቆሻሻ ውስጥ ነበር እንደምኖረው አይልም እንዴ? እስኪ ውስጠኛው ሰው በሉ እስኪ። እሺ አሁን ቅድም አንድ ስትሮንግ ሆልድ የሚል አሁን ደግሞ ኢነርማን በሉ እስኪ። ራይሰማ ኢነርማን አውተርማን። እስኪ ደግሞ ኢነርማን አውተርማን። ውስጠኛው ሰው አለ። ዳግመኛ የተወለደው አሁን ይሄኛው ነው እንዴ? ዳግመኛ የተወለደው ይሄ አይደለም። አዲስ ፍጥረት በክርስቶስ የሆነው ውስጠኛው ሰው ነው ወይስ ውጭኛው ሰው? የእግዚአብሔር ልጅ የሆነው ይሄኛው ነው ወይስ ውስጠኛው ነው? ከውስጠኛው የተነሳ እኔም ሁለመናዬን የእግዚአብሔር ልጅ ነኝ ይላል። ጌታ የተመሰገነ ይሁን። በውስጥ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ውስጠኛው በኃይል እንድትጠነክሩ። የቱ ጋር ነው በኃይል እንድትጠነክሩ የሚለው? በውስጥ ሰውነታችሁ ወይም ደግሞ በውስጠኛው ሰው ምን አርጉ? በኃይል ምን አርጉ? በኃይል ጠንክሩ አይደል የሚለው? በኃይል ጠንክሩ። በጌታና በኃይሉ ችሎት። የኃይሉ ችሎት የሚለው ምንድነው? የመንፈስ ቅዱስ ኃይል ነው። ያለ መንፈስ ቅዱስ በኃይሉ ችሎት መበርታት የሚባል ነገር የለም። መንፈስ ቅዱስ የመንፈስ ቅዱስ ኃይል ያስፈልጋል። አማኝ አሸናፊ እንዲሆን የመንፈስ ቅዱስ ኃይል ያስፈልገዋል። በመንፈስ የተሞላ መሆን አለበት። አሜን በሉ እስኪ። ግድ የላችሁ ከፈነጠጡ አልቀረ ጥንጥጥ፣ ከተቀቡ አልቀረ ልቅልቅ። እግዚአብሔር የተመሰገነ ይሁን አይደለም። ግድ የላችሁ ግርግር የትም አያደርስም። እውነቴን ነው የምነግራችሁ። እና በጌታና በኃይሉ ችሎት። በጌታ የሚለው ቃል በክርስቶስ የሆናችሁትን ማንነታችሁን በማወቅ ነው። ጌታ የሚለው የአዲስ ኪዳን ቋንቋ የሚያመለክተው ጌታ ኢየሱስን ነው።
ኢየሱስ ጌታ እንደሆነ በአፍ መሰክር። አንድ ጌታ ኢየሱስ አለን፣ አንድ አባት አብ አለን። ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክራል። ጌታም ክርስቶስም አደረገው። ጌታ የሚለው ቃል በአዲስ ኪዳን በአንደኛ ደረጃ የሚያመለክተው ኢየሱስን ነው። በጌታ መበርታት ማለት በክርስቶስ የሆንከው አዲሱ ማንነትህን በማወቅ ማንህ በጌታ እኔ በጌታ ከአሸናፊዎች እበልጣለሁ ብለህ ለራስህ ንገረው እስኪ። በጌታ ከአሸናፊዎች እበልጣለሁ በለው እስኪ። እኔ የድሮ ነኝ አይደለሁኝም፣ የድሮ ነኝ አይደለሁኝም። የድሮ አንቺ ነሽ እንዴ? ጌታን ስትቀበይ አሁን ማንነትሽ በጌታ ሆነሽ ይላል። አሁን በቃ በጌታ ነሽ አንቺ፣ አሁን በራስሽ አይደለሽም። እኔ አሁን በጌታ ነኝ። ስለዚህ በጌታ ያለኝ ማንነቴን ለራሴ ስነግረው ውስጤ እየጠነከረ ይመጣል። በጌታ ማን እንደሆንክ ስታውቅ፣ በጌታ ማን አንተ በጌታ የሆነውን ስናስብ we be strong። በጌታ ማን በጌታ ማንኝ እኔ በጌታ የሆንከውን ማሰብ ንገሩት ለራስ። በጌታ ማንኝ ሰዎች እንደሚገምቱኝ እንደሚያስቡኝ ልፍስፍስ፣ ቀጭን፣ ቀጣጫ፣ አጭር ወይም ምናምን እንደሚሉኝ አይደለሁኝም። በጌታ ማንኝ ለራሳችሁ ንገሩ። እኔ በጌታ እኔ ቀላል ሰው አይደለሁኝም። በጌታ ለራሳችሁ ይሄን ንገሩት። እኔ በጌታ መስታወት ከቆም እኔ በጌታ ብርቱ ነኝ። እኔ በጌታ አሸናፊ ነኝ። እኔ በጌታ ደካማ አይደለሁ። እኔ በጌታ ኃጢአተኛም አይደለሁኝም። በጌታ ምንድን ነኝ? እኔ ጻድቅ ነኝ። በጌታ ጻድቅ ነኝ። በትላንትና ድካሜ በትላንትና ውድቀቴ አልፈረጅም። በጌታ ንጹህ ነኝ። እኔ በጌታ በእግዚአብሔር የተወደድኩ ነኝ። በጌታ የሆንኩትን ለራሴ መንገር። በጌታ ማን በጌታ ምን ማድረግ ትችላለህ አንተ? በጌታ ስለዚህ ምን በረታው አንዱ በጌታ